بسم الله الرحمن الرحيم الحمد لله رب العالمين صلى الله وسلم وبارك على رسوله الأمين وعلى آله وصحبه أجمعين سورة النصر ሌላው ቀጥለን የምናየው ሱረቱ ነስር በመባል የምትታወቀው ሱራ 3 አያዎች አሏት። መዲና ከወረዱ ሱራዎች ውስጥ አንዷ ናት። 3 ሱራዎች መጨረሻ አካባቢ ነው የወረደችው። 3 ሱራዎች 3 አያዎች አሏቸው። ቁርአን ውስጥ 3 ሱራዎች ባለ 3 አያዎች አሉ። አንደኛ ሱረቱ النصر ሁለተኛ ሱረቱ አልከውተር ሶስተኛው ሱረቱ አልዓስር። እነዚህ 3 ሱራዎች 3 አያዎች አሏቸው። በአያ ቁጥር እኩል ቢሆኑ በርዝመትና በጥረት ግን ይለያያሉ። በመጨረሻ ሙሉ ሱራ የወረደችው እቺ ናት። ሚና ላይ ነው ወረደች የሚባለው ፊ ወዳዕ ሚና ላይ ነው የወረደችውና ከዚህ ሱራ መውረድ በኋላ ነብዩ ሰለላሁ ዐለይሂ ወሰለም በ3 ወር አካባቢ ወደዛኛው ዓለም ወደ አላህ ረህመት ተሸጋገሩ ሰለዋቱላሂ ወሰላሙሁ ዐለይሂ። ኢዘን እቺ ሱራ ነብዩ ሰለላሁ ዐለይሂ ወሰለም ፈትህን የምታበስር ሱራ ናት። ፈትሁ መካን ነው ብለዋል። አይ ከዛ በኋላ የሚመጡ ፍቱሃቶችን ነው ብለዋል። ለማንኛውም የመጨረሻ ሙሉ ሱራ የወረደችው እሷ ናት። ከዚያ በኋላ 3 ወሮች ስለነበሩ ሱራዎች አያዎች ወርደዋል። ሙሉ አያ ግን አልወረደም። ለምሳሌ በጣም ረጅም ሱራ ከዛ በኋላ የወረደው ከሐጀቱል ወዳዕ በኋላ የወረደ ሱረቱ ተውባ የወረደችው መጨረሻ ላይ አካባቢ ነው የወረደችው። ነገር ግን ሙሉ አይደለም የወረደችው። ሙሉ የወረደችው እቺ ናት። መጨረሻ መቋጫ ሆና የወረደችው አያ ወተቁ የውመን ቱርጀዑነ ፊሂ ኢለላህ የምትለዋ አያ ሱረቱል በቀራ ላይ ያለችው እሷ ናት የወረደችው። ኢዘን ሱረቱ አልነስር ይዘቷ ትንሽ ትመስላለች፣ መልእክቷ ግን ሰፊ ነው። በአንድ በኩል ብስራት አላት፣ በሌላ በኩል ደግሞ መርዶ አዝላለች። ቃለ ሱብሓነሁ ቢስሚላሂ ረሕማኒ ረሒም ኢዛ ጃአ ነስሩላሂ ወልፈትሕ ወረአይተ ናሰ የድኹሉነ ፊ ዲኒላሂ አፍዋጃ فسبح بحمد ربك واستغفره إنه كان توابا إذا جاء نصر الله يا الله دلو سمتا والفتح مكفة يتزقون بر مكفة سمتا والفتح ورأيت الناس سوچن ستاي يدخلون የሚገቡ ሆነው ስታያቸው في دين الله يعني في الإسلام أفواجا ቡድን ሆነው እየተተለተሉ ሲገቡ ስታያቸው ምን ይሁን? አሁን መልሱ መጣ። ኢዛ ሸርጥ ነው። ከዛ በኋላ ጀዋቡ የኢዛ ጀዋብ ሆኖ የመጣው ማን ነው? ፈሰቢህ የሚለው ይሄንን ስታይ ያንን አድርግ ለማለት ፈሰቢህ ጌታህን አጥራ ቢሐምድ ረቢክ ጌታህን በማመስገን ላይ አጥራው ወስተግፊርሁ ይቅርታም ጠይቀው ኢነሁ አላሁ ዐዘ ወጀል ካነ ወማዛል ነውና አላህ ተዋበን ይቅር ባይ ነውና አላህ ጌታህን ይቅርታ ጠይቀው ብላ እቺ ሱራ ወረደች። ቅድም እንዳልኳችሁ መጨረሻ የወረደች ሱራ ናት። ሙሉዋ ብያችኋለሁ። ምንድነው ይዘቷ? ምንድነውስ መልእክቷ? አላሁ ጀለ ወዐዝ ነብዩን ሰለላሁ ዐለይሂ ወሰለም ኢና ፈተሕና ለከ ፈትሐን ሙቢና በማለት የመካን መከፈት አበሰራቸው። የመካን መከፈት ካበሰራቸው በኋላ ዑምራ ሊያደርጉ ሄዱ፣ ተመለሱ። ቅሳውን የምታውቁት ነው። እዛ ሱራ ላይ ስንደርስ በደንብ እናወራለን። በኋላ ነብዩ ሰለዋቱላሂ ወሰላሙ ዐለይሂ መካ ተከፍቶላቸው ሐጅ ማድረጉንም እድል አግኝተው ዑምራም ማድረግ እድል አግኝተው የመጨረሻ ሐጀቱል ወዳዕ የስንብት ሐጅ አድርገው ሚና ላይ እያሉ እቺ ሱራ መጣች። ኢዛ ጃአ ነስሩላህ
يا الله سبحانه وتعالى دلو سيمتا والفتح مكة فافتوچو سيمتو مكة عند تكفتچو ሌሎችም ዓለም ይከፈታል በእጅ ወይ ከሞትክ በኋላ ነስር ያ ጀማዓ የልፋታችንን ውጤት በህይወት ኖረን ልናየው እንችላለን የዱንያም ሆነ አኺራ ወይ ሞተን ቀብራችን ውስጥ ሆነን ይያለ ሊመጣ ይችላል ከኛ የሚጠበቀው ስላመንበት ነገር መትጋትና መልፋት ውጤቱን አሁን ማየት አለማየት የኛ ድርሻ ነው በዱንያም ሆነ በአኺራም ስኬት ስለ ውጤት መስራት ጥሩ ነው ውጤቱን አላየውም ብሎ ደግሞ መስነፍና ወደ ኋላ መመለስ ደግሞ የዓላማ ያላቸው ሰዎች ማንነት አይደለም اذا جاء نصر الله نصر متى نبي ድል ተጎናጸፉ والفتح فتح يمጣ حتى በነብዩ በአቡበከር ዘመን እንኳን فتح አልመጣ فتوحاتዎች እነ ሮም እነ ፋርስ እና ሌሎችም የተከፈቱት በዑመር ዘመን رضي الله عنه وارضاه በነብዩ ዘመን መካ ናት የተከፈተችው لازمت زيد بن حارثة لما زمت አዘጋጅተው ያለ አጀል መጣና ሞቱ ሰለላሁ ዐለይሂ ወሰለም ከዛ እሳቸው ካለፉ በኋላ ይሄንን ጦርነት በአቡበከር እንዲቀጥል ሲደረግ ዘይድ እየመራው ይሄድ ወይስ ሌላ የተሻለ ሰው እናድርግ ተብሎ ሲባል አቡበከር እንዴት ነው ዘይድን ነብዩ ሰለላሁ ዐለይሂ ወሰለም አስቀምጠውት እኔም ማነሳው ዘይድ የዛኔ የ17 ዓመት ነው የ17 ዓመት ኡሳማ ኢብኑ ማን ነው ابن زيد عفوا اسامه 17 ዓመቱ የ17 ዓመት ልጅ እና አቡበከር እና ዑመር እና አሊ ምናምን ያሉበትን ጦር እንዲመራ ነብዩ ሰለላሁ ዐለይሂ ወሰለም የጦሩ ጀነራል አድርገው ነው የመደቡ ዛሬ 17 ዓመት ልጅ የጌም ጀነራል ነው ያጋ ከጌም ያላለፈ የተልፈሰፈሰ ወኔ የሌለው የሞተ ዓላማና ግብ የሌለው ወጣትና ትውልድ የተሰበሰበበት ዘመን ላይ ነው ያለው የዚያን የ17 ዓመት ልጅ ያንን እንዲመራ ነው على كل حال አሁን فتوحاتዎቹ በሳቸው ዘመን ብዙም አልመጡ ግን አላህ Subhanahu Wa Ta'ala ምን አለ اذا جاء نصر الله يا الله Subhanahu Wa Ta'ala ድሉ መጥቶ ስትጎናጸፈው والفتح فتحም ሲመጣ መከፋፈል የተዘጉ በሮች በሙሉ ሲከፈት ከዚያም ምን አለ وكان حقا علينا نصر المؤمنين عند الله سبحانه وتعالى إنا لننصر رسولنا والذين آمنوا معنا إننا نصرنا ناقونا صفالا دلنا ناقونا صفالا معنن رسولنا ملك تنيوجج والذين آمنوا معنا كالنزام كالسقار يأمنوا تنم جمر ناقونا صفاتشوالا أي كارينو بلو الله قال قبطوالنا بكتتا فتح سيمتا على النبي صلى الله عليه وسلم ورأيت الناس يدخلون في دين الله أفواجا نبي صلى الله عليه وسلم مكان اندكفتو سوچ ወደ ዲን ወትሮን ተደብቀው በተናጠል ምናምን ነው የሚገቡት የመካ ራሱ ይሄ ምንድነው የሁደይቢያው ስምምነት በራሱ ሰዎች ወደ ዲን እንዳይገቡ የሚያግድ ነበር ስምምነቱ አደገኛ ስምምነት ነበር ስለዚህ በተናጠል በማታ ምናምን ተደብቀው ሄደው ነው የሚሰልሙት ፈትሑ ሲመጣ መካ ስትከፈት ግን ሰዎች በተናጠል ሳይሆን በጀማዓ መግባት ጀመሩ اذا ورأيت الناس يدخلون في دين الله يعني في الاسلام افواجا በቡድንዮን ያንድ አካባቢ ጎሳ አንድ ላይ ሰልማል አንድ ቤተሰብ አንድ ላይ ሰልማል አንድ ከተማ አንድ ላይ ሰልማል ሰዎች በጀማዓ እየተነዱ ሄዶ እየተጓዙ ሄዶ ነብዩ ጋር ሰለላሁ ዐለይሂ ወሰለም ይሰልማል اذا ይሄንን በመታይበት ሰዓት አላቸው ነብዩ ሰለላሁ ዐለይሂ ወሰለም يدخلون في دين الله افواجا فصبح ጌታህን አጥራው ሰብህ ብሎ ማለት ሱብሃንክ ተስቢህ አብዛ አላህን ማጥራት አብዛ فسبح بحمد ربك በጌታህ ምስጋናንም ጨምርበት ሱብሃንአላህ ብቻ ሳይሆን አልহামዱሊላህም ጨምርበት ሱብሃንከ اللهم وبحمدك በልበት እንደዚህ ተስቢህና ሐምድ አብዛ አላቸው واستغفره ምህረትም ጠይቀው አላህ ነብዩ ሰለላሁ ዐለይሂ ወሰለም ሀያታቸውን በሙሉ ለፍተው 23 ዓመት በሙሉ ስቃይና መከራ ደርሶባቸው አላህ ወንጀል እንደሰራ ሰው واستغفره አላቸው ሶላት ሰግደን ሐጅ አድርገን ጾም አድርገን አስተግፊሩላህ ለምንድን ነው አስተግፊሩላህ የምንለው ያ ረበና ህይወቴንም ብሰዋ
እንደገና ተነስቼም ዳግም ብሞትልህ ተነስቼም ዳግም ብሞትልህ ሺህ ነፍስ ኖሮኝ ሺውም ቢሞት ያ ረቢ ያንተን የዒባዳን ሐቅ ማምላት ስለማልችል ይቅርታ አድርግልኝ የምችላትን ያህል አድርጌያለሁ በል ማለት እኮ ነው ማለት ኢዘን ነብዩ ሰለላሁ ዐለይሂ ወሰለም የሁሉ ዋጋ ከፍለው መጨረሻ ላይ ግን ምን ብለው አላቸው ወስተግፊሩ ይቅርታ ጠይቀው ለምን ጓዝህን አዘጋጅ እያላቸው ነው ያለው አሁን ወደኔ መምጫ ቀርቧልና የሰራሃቸው ስራዎች የለፋሃቸው ልፋቶች አሉ ያ ተቀባይነት አግኝቶ ፍሬያማ ሊሆንልህ ዘንዳ ወደ ኢስቲግፋሩ ግባ አላቸው ሰለላሁ ዐለይሂ ወሰለም ወስተግፊሩ ጓዝህን አዘጋጅ ጠቅልል ኢነሁ ካነ ተዋባ ያንተ ጌታ ማንነቱ ተዋብ ነውና አሃ ወስተግፊር ለምን አላቸው ምን አጥፍቶ ነው ያልክ እንደሆነ قال المفسرون واستغفر لذنب امتك ለማለት ነው አሁን አንተ የተለያቸው ስለሆነ አንተ ስትለያቸው ደግሞ ቁጣ ሊመጣል እንደ ልማዳቸው እናጠፋለን ብለው ከተበዘበዙ አንተ በነበርክልበት ለአንተ ብዬ እንድታገስኩት አልታገሳቸው እርምጃ ነው ወስደባቸው ስለዚህ ካሁኑ ለህዝቦች ምህረትን ጠይቀኛል وما كان الله ليعذبهم وانت فيهم على الله سبحانه አንተ መሐላቸው ላይ ሆነ የሚቀጣቸው አይደለም ማለት كرامه لرسول الله صلى الله عليه وسلم ነብዩን በማክበር ከማክበር ብዛት የተነሳ አንተ መሐላቸው ላይ ሆኜ የምቀጣቸው አይደለም ማለት وما كان الله معذبهم وانت فيهم አንተ እነሱ ጋር ሆነ ليعذبهم وانت فيهم አንተ እነሱ ጋር ሆነ ሊቀጣቸው አይችልም ማለት አይቀጣቸውም ማለት يعني ያልፋቸዋል ስለአንተ ሲል ያልፋቸዋል ምንድነው ያሉት يا محمد إن كان هذا هو الحق من عندك من ربك فأنزل علينا حجارة من السماء أو ائتنا بعذاب أليم إن كان هذا هو الحق محمد يميلو ነገር እውነት ሐቅ ከሆነ አሉ የመካ ሙሽሪኮች ካዕባ አጠገብ محمد የሚለው ነገር ነብይ ተደርጌ ተሾሜያለሁ ቁርአን ተሰጥቶኛል የሚለው ነገር እውነት ሐቅ ከሆነ አሉ فانزل علينا حجارة من السماء ከሰማይ የሆነ የድንጋይ ውርምታ አውርድብን አሉ او ائتنا بعذاب أليم ወይንም ከዚያ የከፋ አንተ የምታውቀው ቅጣት ካለ አውርድብን አሉ በዚህ ደረጃ ነው ሰው ቀልቡ ሲደርቅ የሚለው እውነት ከሆነ ምራን አይደለም የሚባለው እነሱ ግን በራሳቸው ላይ ዱዓ አደረጉ الله سبحانه وتعالى من قال وما كان الله ليعذبهم وانت فيه አንተ መሐላቸው ላይ ሆነህ እያለ ቁጣውን ሊያወርድባቸውና በጅምላ ሊቀጣቸው ዘንድ አይሆንም ማለት ለነብዩ ክብር ሰለላሁ ዐለይሂ ወሰለም ثم قال وما كان الله معذبهم وهم يستغفرون ይቅርታ ምህረት የሚጠይቁ ሆነ አልወራጀ اذا አንተ አሁን ከመሐላቸው በሞት ልትለያቸው ስለሆነ ወደ እኔ ልትመጣ ስለሆነ ካሁኑ ውስጥ ለነዚህ ለሚቀበዘበዙት ህዝቦች እንደው እንዳመላቸው ተቀበዙ እንዳይጠፉ ምህረትን ካሁኑ ጠይቅላቸው ብሎ ዱዓ እንዲያደርጉልን ነብዩን ሰለላሁ ዐለይሂ ወሰለም ጋበዛቸው ይባላል እቺ ሱራ የነብዩን መሞት መርዶ የነገረች ሱራ ናት ابن عباس رضي الله عنهما نبي سيموتو صلى الله عليه وسلم جنا غلام የሚባል 10 ዓመት 12 ዓመት 11 ዓመት አካባቢ ነብዩ ሞት ከዛ በኋላ ከሁለት ዓመት በኋላ አቡበከር ሞት رضي الله عنه ከዛ ዑመር ተተኩ رضي الله عنه ዑመር ተተክተው መጅሊስ ሹራ አላቸው የሚወያዩበት የፈትዋ የዲን መስአላ ምናምን የሚወያዩበት አላቸው ታላላቅ ማንነቶች የሚወያዩበት አላቸውና እዛ ውይይት ውስጥ ኢብኑ አባስን ያስገባሉ ዑመር ከዚያ አጉረመረሙ ትላልቆቹ ሰዎች لماذا يدخل فينا هذا الغلام ይንድነው የህፃን መሰባሰቢያ የሚያደርግብን መጅሊሳችን وكلنا عندنا غلام እኛ ጋር ሁላችንም ልጅ አለን ልጆቻችን ይዘን እንምጣና እናንጫጫው ብለዋል አጉረመረሙ የዛኔ ዑመር መረጃው ደረሳቸውና አንድ ቀን የዚችን ጥያቄ አነሱ ስለዚህ ሱራ ምን ትረዳላችሁ አሉ አልይ መለሱ እንትና መለሰ እንትና ፉቃሃ የሚባሉት ሁላ መለሱ አይ እንደዛ አይደለም ያሉ
ኢብኑ አባስ ጋር ደረሱ። ያ ኢብኑ አባስ ስለዚህ ሱራ ምን ትላለህ? ምን ይታያል አሉ። እኔም የሚታየኝ ስለ ነብዩ ሰለላሁ ዐለይሂ ወሰለም ሞት መርዶ ነጋሪ ሱራ መስላ ነው የምትታየኝ አሉ። هذا الذي أراه والله هذا رأيك الذي أراه አንተ ተገነዘብከው ነው እኔም የተገነዘብኩ አያችሁታል ቀድራችሁን ወቁቃውም ዋል የነብዩ ዱዓ ያለው ሰው ነው ኢብኑ አባስ ስለዚህ ኬት እሱን መሰል ሰው ኬት ሊኖር اذا ابن عباس قرآن فسر كتبال علق اللهم فقهه في الدين وعلم اللهم فقهه في الدين وعلمه من دنو ميلو وعلمه التأويل يا ربي يدينن ግንዛቤ ስጠው የቁርአንንም ተፍሲር ስጠው ብለው ነብዩ ዱዓ ያረጉለት ሰው ኢብኑ አባስ ስለዚህ መሰለኝ ነው ኢዘን ኪ ሱራ ስትነሳ ሁሌ ኢብኑ አባስ ማንነት ይነሳልና እንግዲህ ኢብኑ አባስ በዚህ ደረጃ ስማቸው ሲጎላና ከፍ ብለው ሲወጡ እድሜያቸው ገና 13 14 ለአቅማዳ እንኳን እንደረሱ ነበርና እስቲ እነዚህን የማነሳው እኛንና እነሱ ልጆቻችንና ልጆቻቸውን እንደው ትንሽ አሰብ እንድናደርግ ምን ያህል እኛ ባከነ ልጆቻችን ያባከነን እንደሆነ ወኔ ያልባ የሆኑ ልጆች ይወጡ የጌም ፕላይስቴሽን ምናምን ላይ ቢዚ የሚሆኑና ግብ የሌላቸው ልጆች እየበዙብን ስላሉ እንደው ወላጅ ቆም ብሎ ማየት ማሰብ አለበት። ልጆች የወላጅ ውጤቶች ናቸው። እኛን ይመስላሉ፣ ማንነታችንን ይመስላሉ።